ተመልካቾቻችን በሳምንቱ በሰላም ካቶሊክ ቴሌቪዥን ሲተላለፉ ከነበሩ ዜናዎች መካከል አበይት ያልናቸውን ይዘንላችሁ ቀርበናል። አብራችሁን ቆዩ። የቅዱስ ገብርኤል 60ኛ ዓመታዊ ክብረ በዓል ተከበረ። ታኅሳስ 19 ቀን 2018 ዓ.ም በኢትዮጵያ ካቶሊክ ቤተክርስቲያን አዲስ አበባ ሀገረ ስብከት የቅዱስ ገብርኤል 60ኛ ዓመት ክብረ በዓል በታላቅ መንፈሳዊ ድምቀት ተከበረ። በዓመታዊ ክብረ በዓሉም መስዋዕተ ቅዳሴውን የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ሥላሴ አሳርገዋል። በዓመታዊ ክብረ በዓሉ የቅዱስ ገብርኤል ቤተክርስቲያን እድሳት ለማድረግ እንቅስቃሴዎች እያደረገ በመሆኑ ምዕመናን ትብብር እንዲያደርጉ ጥሪ ይቀርባል። የቅዱስ ገብርኤል ዓመታዊ ክብረ በዓል በሆሳዕና ሀገረ ስብከት፣ በጠምባሮ፣ በቃጫ፣ በጃርሶ፣ በቁሙዶና በባዶጎ ቁምስናዎች፣ በሶዶ ሀገረ ስብከት የሻንቶ ቅዱስ ገብርኤል ዓመታዊ ክብረ በዓል ብፁዕ አቡነ ደጀኔ ዶቶ በተገኙበት በታላቅ መንፈሳዊ ድምቀት ተከብሯል። የሲታም ፋሽን ዲዛይን ኮሌጅ በተለያዩ የሙያ ዘርፎች ያሰለጠናቸውን ተማሪዎች አስመረቀ። በአዲስ አበባ ሀገረ ስብከት የሲታም ፋሽን ዲዛይን ኮሌጅ በጋርመንት ፕሮዳክሽን እና በፋሽን ዲዛይን የሙያ ዘርፎች ያሰለጠናቸውን 122 ተማሪዎች ታኅሳስ 18 2018 ዓ.ም አስመረቀ። የምረቃ መርሃ ግብሩን የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ሥላሴ በጸሎት ሲያስጀምሩት የሲታም ፋሽን ዲዛይን ኮሌጅ ዳይሬክተር የሆኑት እህት አዜብ ለተመራቂ ተማሪዎችና ለቤተሰቦቻቸው የእንኳን ደስ አላችሁ መልእክት አስተላልፏል። ተመራቂ ተማሪዎች በበኩላቸው በሲታም ፋሽን ዲዛይን ኮሌጅ ቆይታቸው ጥሩ ክህሎትና እውቀት መቅሰማቸውን በመግለጽ ሌሎችም ወደዚህ ኮሌጅ በመቀላቀል ጥራት ያለው ትምህርት እንዲወስዱና የሙያ ባለቤት እንዲሆኑ ጥሪያቸውን አቅርበዋል። በመሎኮዛ ወረዳ የንጹህ መጠጥ ውሃ ፕሮጀክት ተመረቀ። በሶዶ ሀገረ ስብከት ማህበራዊ ልማት ኮሚሽን ማስተባበሪያ ጽሕፈት ቤት አማካኝነት በደቡብ ኢትዮጵያ ክልል በጎፋ ዞን መሎኮዛ ወረዳ በባንካ ጋራ ሀስቴ ቀበሌ የተገነባው የንጹህ መጠጥ ውሃ ፕሮጀክት ተመረቀ። ከካሪታስ ቼክና ከቼክ መንግስት በተገኘ ገንዘብ ድጋፍ የተሰራው ፕሮጀክት አዳዲስ የውሃ ቦኖች ግንባታ፣ የውሃ ማጠራቀሚያ ገንዳ እድሳትና የውሃ ቧንቧ ዝርጋታ ስራዎች ተሰርቷል። ጠቅላላ የፕሮጀክቱ ወጪ 27 ሚሊዮን ብር የፈጀ ሲሆን ከዚህም 17 ሚሊዮኑ የንጹህ መጠጥ ውሃ ፕሮጀክት፣ ቀሪው 12 ሚሊዮን ደግሞ ለላሃ የመጀመሪያ ደረጃ ሆስፒታልና ለባንካ ዳላ ጤና ጣቢያ እድሳት ውሏል። የንጹህ መጠጥ ውሃ ፕሮጀክቱ ከ11 ሺህ በላይ የአካባቢው ነዋሪዎችን ተጠቃሚ እንደሚያደርግም ተገልጿል። በእመቤታችን ፍራንቺስካውያን እህቶች ገዳም ለሚገነባው የአንደኛ ደረጃ ትምህርት ቤት የመሰረት ድንጋይ ተጣለ። በአዲስ አበባ ሀገረ ስብከት በእመቤታችን ፍራንቺስካውያን እህቶች ገዳም አማካኝነት በለሚ ኩራ ክፍለ ከተማ ለሚገነባው የአንደኛ ደረጃ ትምህርት ቤት ታኅሳስ 18 2018 ዓ.ም በብፁዕ ካርዲናል አቡነ ብርሃነ ኢየሱስ የመሰረት ድንጋይ ተጣለ። በኢትዮጵያ የእመቤታችን ፍራንቺስካውያን እህቶች ገዳም አለቃ እህት አበበች ክፍታጋ ዛሬ የምንዘራው ዘር የተስፋ ዘር ነው በማለት ለዚህ ቀን መሳካት አስተዋጽኦ የነበራቸው የአዲስ አበባ ሀገረ ስብከት ጽሕፈት ቤት ምዕመናን፣ የአዲስ አበባ ከተማ አስተዳደር እንዲሁም የአካባቢውን ማህበረሰብ አመስግነዋል። በምረቃ መርሃ ግብሩ ላይ ብፁዕ ካርዲናል አቡነ ብርሃነ ኢየሱስን ጨምሮ የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ሥላሴ፣ የለሚ ኩራ ክፍለ ከተማ ወረዳ 6 ስራ አስፈጻሚዎች፣ በኢትዮጵያ የእመቤታችን ፍራንቺስካውያን እህቶች ገዳም አለቃ እህት አበበች ክፍታጋ፣ የገዳሙ እህቶች፣ ካህናት፣ የአካባቢው ማህበረሰብና ጥሪ የተደረገላቸው እንግዶች ተገኝተዋል። ሁሉንም ለእግዚአብሔር አምኖ መስጠት እንደሚገባ ተገለጸ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የፈረንጆቹ 26 አዲስ ዓመትን አስመልክቶ ከአሮጌው ወደ አዲሱ ስንሸጋገር ሁሉንም ለእግዚአብሔር አምነን መስጠት ያስፈልጋል ሲሉ ተናገሩ። ቅዱስነታቸው ይህን የተናገሩት በፈረንጆቹ 2025 መጨረሻ ባስተላለፉ መልእክታቸው ነው። ቅዱስነታቸው የፈረንጆቹ 1975 ኢዮቤልዩ መዝጊያን እግዚአብሔር ይወደኛል፣ ይጠብቀኛል፣ በእርሱም ተገኝቻለሁ፣ እግዚአብሔር ምሕረት፣ ይቅርታ፣ ምዳንና ሕይወት ነው የሚለውን በማስታወስ እነዚህ ሀሳቦች ከአሮጌው ዓመት ወደ አዲሱ ስንሸጋገር ይጠብቁን ሲሉ መናገራቸውን ቫቲካን ኒውስ ዘግቧል።
የፍቅር ስራ ልጆች ገዳም ሲስተር ጽጌ ማርያም ፎሲ ከዚህ ዓለም ድካም አረፉ። የፍቅር ስራ ልጆች ገዳም አባል ሆኑትና ባደረባቸው ህመም በሕክምና ሲረዱ ቆይተው ታኅሳስ 22 ቀን 2018 ዓ.ም ከዚህ ድካም ላረፉት ሲስተር ጽጌ ማርያም ፎሲ በመስዋዕት ቅዳሴ ሥርዓተ ፍታት ተደረገ። የፍታት መስዋዕት ቅዳሴው ሐሙስ ታኅሳስ 23 ቀን 2018 ዓ.ም በፍቅር ስራ ልጆች ገዳም ጸሎት ቤት የተደረገ ሲሆን ሥርዓተ ቀብራቸውም በጴጥሮስ ወጳውሎስ መካነ መቃብር ተፈጽሟል። የሲስተር ጽጌ ማርያምን የፍታት መስዋዕት ቅዳሴውን የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ሥላሴ ሲያሳርጉት የፍቅር ስራ ልጆች ገዳምና ሌሎች ደናግል ካህናትና ምዕመናን በመገኘት ነፍሳቸውን እግዚአብሔር በመንግስቱ እንዲቀበል ጸልየው የመጨረሻውን ሽኝት አድርገውላቸዋል። ተመልካቾቻችን በሳምንቱ በሰላም ካቶሊክ ቴሌቪዥን ሲተላለፉ ከነበሩ ዜናዎች መካከል አበይት ያልናቸው ይህን ይመስሉ ነበር።